እነዚህን ጠብሶ መብላት ነው ብሏል ወርቁ አይተነው። እንዲያውም ፈርጊቭነስ አድርጉለት። የትግራይን አባት ከተራራ ላይ ግንባሩን እያለ በጀርባ በኩል ሲገል የነበረው እናንተ የአማራን 2 ሚሊዮን ህዝብ እኮ መካን ያደረጋችሁ እኮ ባለጌዎች ናችሁ እኮ። we love አደይ we love አቦይ we love የትግራይን ወጣት ከኢትዮጵያ ህዝብ ጋር መጣላት አንፈልግም ብሎ እኮ አንዋጋም እያለ እኮ የእናንተ አሉላ አክቲቪስቱ የትግራይ ህዝብ ተርቦ ዶሮስ ምን የሚታረስ መሬት የለም። አሁንም የህዝቦች ሁሉ ጊዜ የበቀል መናኸሪያ ነው። አሁንም ነገም የትግራይ ህዝብ ሰላም አያገኝም እናንተ ካልጠፋችሁ በስተቀር። ጻድቃንና ደብረጽዮን ሆናችሁ ዛሬ የምትላላጡት ታዲያ እኛ ከፋፍለናችሁ ነው እንዴ? የኢትዮጵያ መንግስት ወይ ኢትዮጵያ ህዝብ አይደለም። አሜሪካን ስቴት ውስጥ የምትኖሩ ወያኔ ልጆቻችሁ በሙሉ ሊታሰሩ ነው። ዋት ዩ ቲንክ? ዛሬ አዲስ አበባ ላይ ከ100,000 የበለጡ ከትግራይ ተሰደው የመጡ ወጣቶች አሉ። ጦርነትን አንፈልግም ብለው አማራ ክልል ላይ የሚያስገባቸው አጥተው መንግስት ድጋፍ እያደረገላቸው ወደ ኦሮሚያ እየመጡ ነው። የሚቀበልህ የኔ እናት ናት የምትቀበለው። ኦኬ ኦሮሚያ ላይ የሰው ልጅ እንዴት አድርጋችሁ ስታሰቃዩ ማዕከላዊ ውስጥ እናንተ ወሸላ ላይ እኮ ወንድ እኮ አይደላችሁ። የትግራይ እናት እኮ 5 ልጆቿን ገብራ ጡረታ እንኳን አልተቀበለችም። አዲስ አበባ ድረስ መጥተው የሚታጠቡት እነማን እንደሆነ እኮ እናውቃለን። ወላቸውን እያራገፉ የመጡት እኮ ማን እንደሆነ ይታወቃል። ነፍሴ ፓርላማ ላይ እኮ ታይተዋል። እሱ ቪዲዮ የለም የፓርላማው እግዚአብሔርን እንዲያርገው በፊት ለፊት አውጥተው መለስ ዜናዊ ቁጭ ብለው እያወራ ቅማላ ምን አለ እንደኛው ተርበን እነሱ እንኳን በጠገቡ እኮ የሚሸተው ማን እንደሆነ ብረት የሚሸተው ማን እንደሆነ እኮ የታወቀ ነው። በቂጤስ የኔ ቆንጆ በቂጤስ የሚደርስ የለም ባፌ ብቻ ነው። እንስሳ ብር ቢኖረው ሁላችሁም ታገባላችሁ። እንስሳ ብር ቢኖረው ሁላችሁም ታገባላችሁ። የእውነቴን ነው። ያ ግን ምን ይደረግ? አትናገሩ። ድፍረቱ የላችሁ። የምንሰራው ስራ የምታጋድሉት ያ ውሸት የምታወሩት ለብር ብላችሁ አይደለም እንዴ? ሰውን የምትቀባብሩ ለብር ብላችሁ አይደለም? ለብር ተብሎ ምንም የማይደረግ ነገር አለ። እሱ ሲቲንግ ሰው እስቲ ሜምበር ኦን አድርጉ። ሜምበር ኦን የምታደርጉ ሰዎች ጎበዞች። ዲፖዚቲንግ ባንክ አካውንት 5 ሚኒት ቼክ ዮር ባንክ ምን ማለት ነው? እና 50,000 ዲፖዚት ካርኩ በኋላ ከዛስ በዚህ አፍሽ የሚደርስብሽን ነገር ሳስበው አሳዘንሽኝ። በየትኛው አፌ? በቂጤስ የኔ ቆንጆ በቂጤስ የሚደርስ የለም በአፌ ብቻ ነው። ማንሽ አይሽ እንዱ ባይ ሪቆ ማድበል ማንሽ ሊናት ሸታታ። ሰሞኑን ደግሞ የሸታታ ፋሚሊዎች በጣም በስታችኋል። ለነገሩ የሚሸት ሰው ማን ነው የሚሸተው? ኢትዮጵያ ውስጥ እኮ የሚሸተው ማን እንደሆነ ብረት የሚሸተው ማን እንደሆነ እኮ የታወቀ ነው። እኛ እኮ ውሃ አለን። አትሊስት ውሃ ያለበት ሀገር እንዴ! አማራ ውሃ አለው፣ አባይ፣ ኦሮሚያ አዋሽ አለ። እንዴት ነው የምንሸተው? ውሃ የሌለ ሽተት ምንጭ እንኳን የሌለው አዲስ አበባ ድረስ መጥተው የሚታጠቡት እነማን እንደሆነ እኮ እናውቃለን። ወይ ወሎ ሄደው የሚታጠቡት ባላቸውን እያራገፉ የመጡት እኮ ማን እንደሆነ ይታወቃል። ነፍሴ ብዙ ጊዜ ሰው በራሱ ያለውን ነገር ነው የሚናገረው። አይደለ? ቀጫጭኖቹ ምግብ በልተው ያደሩ የማይመስሉት እግራቸው የማይወፍረው ቀጭ ነገር ያላቸው አጋጣሚ እንኳን የሆነ መሀል ከተማ ላይ እንኳን ቢወለዱ ከወገብ በላይ ነው የሚወፍሩት። ከዘር ይመጣል ማለት ነው። እግራቸው አያወፍሩም። እግር ያለው ማን ጋር ነው ታውቂያለሽ? ሲዳማ፣ ኦሮሞ ምናምን እግሩ ወፍራም ምናምን ነገር ተው። ወደ 16 ዓመቱ እንዳንመለስ ረገጣ እንዳንጀምር እንዳናስለቅሳችሁ ይኖሚ ነሸታታዎች እነቀማላሞች ማስታወቂያ ሚኒስቴር መሳሪያችሁን ቁጭ አድርጋችሁ መጀመሪያ እኮ በውሃ ነው የታጠበው። ውሃ እግዚአብሔርን በአይናችን ያየነው ማለት ነው። ድሮ ልጅ ሆነን ማለት ነው። እና ልክ ሲገቡ ማለት ነው እነ እንትና ማለት ነው እነ ጁንታ ሲገቡ ወያኔ ማለት ነው ልክ ስትገባ በጣም በቃ መሳሪያቸውን ቁጭ አድርገው ይሄ የእሳት አደጋ
እንትን የለም የእሳት አደጋ ጊዜሽ ደርሷል። ችግር የለም አብረን እየደረስን ነው። አብሽር የምትንደባለልበት ነገር ወይ የምንደባለል ገንዘብ የለም። ከዛ የእሳት አደጋ የማውጫ ውሃ ድሮ ደርግ የተከለዋል እና አሁን እንኳን አይደው ነው። እና ደግሞ ታውቃላችሁ አዲስ አበባ በጣም ምንጮች አሉ፣ ውሃዎች ምናምን ወይ ምናምኖች አሉ። ታዲያ በ17 መርፌ በጠቆም ብሉ ከአዲስ አበባ ልጅ የዘፈነልህ እኮ ያየውን ነው ቴዲ አፍሮ እና መሳሪያቸውን ቁጭ አድርገው ልክ በቃ እንደንትን ይሄ በቃ ይሄ ታውቃላችሁ ልክ እንዴት ነው አበባ ያመጡልን ይመስል ፓርላማ ላይ እኮ ታይተዋል። እሱ ቪዲዮ የለም የፓርላማው እግዚአብሔርን እንዲያርገው በፊት ለፊት አውጥተው መለስ ዜናዊ ቁጭ ብለው እያወራ አይ ወያኔ እኮ ታስቂያለሽ ጽዮንዬ። አዎ ክፉ ነኝ፣ በጣም ክፉ ነኝ። ስትመጪ ልክሽን አላቅ ስትይ እኔ ታሪክሽን እኮ ነው የምነግርሽ። እኔ ስድብ ይሄ እናትሽ ኖ እኔ ጋር ስድብ የለም። እኔ የምታወቀው በዚህ ነው። ትሳደባለች፣ እኔ አልሳደብም። እኔ ታሪክሽን ነው የምነግርሽ። ፓርላማ ላይ እኮ ነው አለ ህዝብ በሙሉ በድንጋይ ቀማላቸውን እኮ እያራገፉ ነው የመጡት። ወይ ጽኑ ቃል እኔ አይቀርብኝም። ተከብረሽ ቁጭ ስትይ ስርዓት ስትይዢ እንከባበራለን። አልከበርም ካልሽ ገጥመሻል። ኢትስ ፖለቲክስ አይ ጊቭ ዩ ዘ ወርድ። መቼም የማትጠዩ ጀርመኖች አስባራት ምንድን ነው ግን ችግር አለ? ሊሰሙን በጣም አምለቅሶ አብዝታችኋል። 15 መኪና ተደረግሽ እንዴ? እኔ እኮ ትላንትና ነው የሰማሁት። በነገራችን ላይ አይ ጂጂዬ ለምን እንደዚህ አንድ የሆነ በጣም የታወቁት ሰሞኑን ይሰም አላየሽም እንዴ አለ እኮ ሰሞኑን 15 መኪና አለ ከኤርትራ ወደ ምንድነው ወደዛ ወደ እነሱ ሀገር ወደ ምንድነው የሚባለው ሀገር ይዘው ሲፍተለተሉ አሉ። አብይ ወሰደና 15 መኪና ድባቆ ሲያደርግላቸው ይመጡና ጀጀከያ እንዴ እኔ እኮ ዱባይ ነበርኩኝ ጋይስ። ዋት አባውት ዩ ምንድነው ነውራ ኢስ ድበር አይደለም ጋይስ። ፖለቲክስ ዜና ነው እያወራን ያለ ነው። በጣም ዜና እያወራን ያለ ነው። ይመጣና ጀጀከያ የትግራይን ህዝብና ምናምን ሰድባ ሃው እንዴት ነው መስጠት እንኳን ዛሬ በ47 አይደለም ትላንትና እንኳን በ37 ዓመታችን እንኳን ተናገርንም። ህዝባችን አደይን እንዴት ነው የምንናገራት? እኛ ያለውን እናውቃለን። አሁንም እንደግመዋለን። ያ ወያኔ እንኳንስ ለኢትዮጵያ ፎቅ ልትሰራ አይደለም ለመጣችበት እንኳን ለተወለደችበት ሀገር ለመቀሌና ለአድዋ አንድ ረጅም አስፋልት ሰሩላቸው። ረጅም አስፋልት ሰሩና ከዛ መብራት ያለው መስቀል እንደዚህ አቆሙላቸውና የትግራይ እናቴና አባቴ አዳይና አቦይ በእምነታቸው በጣም ኩሩና ጎበዝ ስለሆኑ አምላካቸውን ሲለምኑ እንደዚህ ብለው ይውላሉ። ወያኔ ምንድነው ያደረገችው? በዚህ በኩል ቡና ቤት፣ በዚህ በኩል መሸታ ቤት፣ በዚህ በኩል አልቤርጎ ውሃ የሌለው አልቤርጎ የሚመቻቸው ማለት ነው። በዚህ በኩል ደግሞ ጣሳ ቤት፣ በዚህ በኩል ደግሞ ጠላ ቤት ከፈተችና ህዝባቸው ወደ ትምህርት ቤትና ወደ ጥሩ ቦታ እንዳይሄድ ምንድነው ያደረጓቸው? አናቅም እንዴ? እኛ ማለት እኮ እንደዚህ ሞልታችሁ ግጥም አድርጋችሁ እዚህ ያላችሁ አይደለም እንዴ? ደግሞ በየቦታ ያላችሁት እናንተ አይደላችሁ እንዴ? ታዲያ ቡና ቤት ማብዛት ታዲያ የአንድን ሀገር ሽርሙጥና ማብዛት አይደለም እንዴ? ወጣቶችን እንዲማሩ ትምህርት ቤትና መጽሐፍ እንደማቅረብ 4 አየር መንገድ 4 ኤርፖርት ብለህ ሰርተህ አንተ ሌባ የትግራይ እናት ስታታልሉ ሌቦች። እኔ እኮ ለትግራይ ህዝብ እኮ ነው የምከራከረው። ያ ከህዝብ ከኢትዮጵያ ህዝብ በሙሉ አለያይታችኋቸው የአርሲን ገበሬ ያረሰውን ትግራይ ታረሰ እያላችሁ በትግራይ ቴሌቪዥን እያሳያችሁ የኢትዮጵያ ህዝብና የትግራይና የኢትዮጵያ ቀሪው ህዝብ እንዲቀያየም ያደረጋችሁት እናንተ እኮ የራሳችሁ ህዝብ ላይ እኮ ፖለቲካ የሰራችሁ ባለጌዎች እኮ ናችሁ። የውሸት ፕሮፓጋንዳ በእርዳታ ዱቄት ስትኖር የነበረች እናትን እኮ የ27 ዓመት ኑሯቸውን እኮ ሲናገሩ
ሲናገሩ እኮ እኛ ግን በቴሌቪዥን ሲተላለፍልን የነበረው ምንድን ነው ጋይስ? ምን ነበር የነበረው? ትግራይ እንደዚህ ለማ፣ ትግራይ ኪሎ ሜትር አስፓልት ተሰራ። እንኳን አስፓልት ልትሰሩ አይደለም በስነ ስርዓቱ እንኳን ኮረኮንች ያላነጠፋችሁ ናችሁ ወያኔዎች። ታዲያ ዛሬ ተከፋፍላችሁ ጻድቃንና ደብረጽዮን አልታውም ህብረት ሰረፊ ጻድቃንና ደብረጽዮን ሆናችሁ ዛሬ የምትላላጡት ታዲያ እኛ ከፋፍለናችሁ ነው እንዴ? የኢትዮጵያ መንግስት ወይ ኢትዮጵያ ህዝብ አይደለም የገባው ከኢትዮጵያ ህዝብ ጋር ቆመ፣ ከኢትዮጵያ መንግስት ጋር ቆመ። ያው እርስ በርስ ጻድቃን እያባረራችሁ ነው። ጀግናው ጻድቃን አያችሁ፣ ለህዝባችሁን ስትወዱ ከጁንታው አጠገብ አይደለም የምትሰለፉት። ይሄ ሌባ 27 ዓመተኛን በላ ቀጠለና ደግሞ የትግራይን እናት አታለለ። ጡረታ እንኳን የማይከፍል እኮ ነው። የትግራይ እናቶች እኮ ድምጻቸውን ወይ ልመለስበት እንዴ ምን ታሪክ ልመለስበት። የትግራይ እናት እኮ 5 ልጆቿን ገብራ ጡረታ እንኳን አልተቀበለችም። ጡረታ ከልክላችኋቸው ማለት ነው። እናንተ ሌቦች። ማን ነበር ሲከፍል የነበረው? እነ ጻድቃን ሲከፍል የነበሩት። ለምን ፈጣሪን የምፈራ መቅዲ? እውነታው ይሄ ነው። 27 ዓመት እናቶቻችንን እናቶቻችንን ሲደፍሩ አባቶቻችንን አስረው ሲገሉ ዛሬ መልሰው እዛች ሀገር ገብተው የገዛ ቤተሰቦቻቸውን ሲያዋርዱ የነበሩ ሌቦች ናቸው። ያገባኛል። እንዴት አባሽ ነው የማያገባኝ? ስለ ትግራይ በደንብ አድርጋ ያገባኛል። እኔ ቆንጆ በሚገባ ያገባኛል። ምክንያቱም አልተገነጠላችሁ ወይ አብራችሁ አልሆናችሁ። ህዝቡ ጦርነት ላይ ነው፣ ረሃብ ላይ ነው ያለው። ልጆቻችሁ ደግሞ እዚህ እግራቸውን ሰቅለው እየጨፈሩ ነው። ከሌላው ህዝብ ጋር እንድትቆራረጡ እያደረጓችሁ ነው። ስለዚህ ያገባኛል። እየተሳደብሽ ያለሽው እኔ ነው። በወያኔ ልጆች በፑታንታዎች እናንተ እኔን የምትሰድቡኝ ከሆነ አሁንም ታሪካችሁን እናቶቻችሁ እንዲያስታውሱላችሁ ነግራችኋለሁ። በእናንተ ምክንያት ምስሌ ከተራራ ላይ ግንባሩን የተባለ የትግራይ አባት አስታወሳችሁት? ቂም አገባብታችሁት ከቀሪው ኢትዮጵያ ህዝብ ጋር ማለት ነው። ያንን ሁላ እልህ ይዟቸው በጭካኔ የትግራይን አባት ከተራራ ላይ ግንባሩን እያለ በጀርባ በኩል ሲገል የነበረው ወታደሩ ቂም ስላለበት 27 ዓመት ስለቀጠቀጣችሁት ነው። ለቂም በቀል እንደሚያበቃችሁት እናንተ መልካም ነገር ብትሰሩ ኖሮ የዚህን ያህል ህዝቡ ሄዶ በትግራይ ላይ የዚህን ያህል ባልጨከነ ነበር። ገባችሁ? ይሄ ሁላ የእናንተ ዛሬ አቅፋችሁ የያዛችሁት የዚች የበሰበሰች የወያኔ ውጤት። 27 ዓመት እኮ የትግራይ ህዝብ እኮ አላየንም እኮ እኛን ኢትዮጵያኖችን አላየንም እኮ። አባቶቻችን ሲገደሉ፣ እናቶቻችን ሲገደሉ፣ ቤታችን ሲወረስ፣ መሬታችን ሲወረስ የትግራይ እናት ብታየን ኖሮ እናንተን ዛሬ ቢያውቁት ኖሮ ዱብዳ መጣባቸው እንጂ ኢትዮጵያ ላይ የኢትዮጵያ ህዝብ ላይ የወረደውን ውርጅብኝ 27 ዓመት የወረደውን ውርጅብኝ ቢያዩት ኖሮ የትግራይ እናት እና አባት የትግራይ ህዝብ ወያኔ እራሱ ነበር ልክ የሚያስገባ። አሁንም ገባቸው። አሁንም አልቆየም። ስለገባቸው ምንድነው የሆኑት? ይሄው እየተቀጣቀጡ ነው እርስ በርስ። 15 መኪና በቀደም ለታ ከመቼታ ነው ከ2 ሳምንት በፊት አሉ መሳሪያ። አሁንም አያርፉም እኮ መሳሪያ ሲቀባበሉ ወሰደና በዱረን 15 መኪና ጭፍልቅ ነው ያደረጋችሁ። መቅዲ ሂጂና ይልሽኔን አይደለም ሂጂና ይሄ በየቦታ ያንጠባጠባቸውን የወያኔ ፑታንታዎችን ከህዝብ ጋር አታጣሩም በሏቸው። ይሄ ጸብ አይደለም፣ ደግሞ እውነታው ነው የነገርኩሽ ያለሁት ኢንፎርሜሽን ነው የነገርኩሽ ያለሁት። ዛሬ አዲስ አበባ ላይ ከ100 ሺህ የበለጡ ከትግራይ ተሰደው የመጡ ወጣቶች አሉ። ጦርነትን አንፈልግም ብለው እኛ ከዚህ በኋላ ከህወሓት ጋር አንቆምም ብለው ዛሬ አማራ ክልል ላይ የሚያስገባቸው አጥተው መንግስት ድጋፍ እያደረገላቸው ወደ ኦሮሚያ እየመጡ ነው። የሚቀበልህ የኔ እናት ናት የምትቀበለው። ኦኬ ኦሮሚያ ላይ የኔ ቤተሰቦች ናቸው የሚቀበሏችሁ። አንተና አንተ የወያኔ ፑታንታዎች አፍን ትከፍታለህ ማለት ነው። ህዝቡ ግን ጦርነት እዚህ ጋር ደርሶበታል። እዚህ ጋር ቀላል ያመጡብን ጣጣ እነሱ ያመጡብን ጣጣ ነው እንዴ? እነሱ ያመጡብን ጣጣ መቼም ብለውናል እኮ ለ100 ዓመት የማትወጡትን የቤት ስራ ነው የምንሰጣችሁ ብለውናል። ያው ሰጡ ያ ጠብ ሲል ስደፍን ይሆነብን። ጠብ ሲል ሲደፍን ወለጋ እየሞተ ያለውን አታወሪም ወይ?
ወለጋ የሞተ እኮ ታጥቆ ገብቶ ፈቶም ይገዳደል ስለሱ። አንቺ ነሽ እዛ አላኖር ያልሽ። የወለጋ ሰው ሆኖ ነው እዚህ ጋር የሚናገረኝ ሰምተሻል እንዴ? አንቺ ወያኔ በተቀጠቀጠና ወያኔ ቅዘኑን በቀዘነ ቁጥር ትመጪና እቺ ጀጀ ሚላስ ትየኮ ናት እኮ ኦፍ ኮርስ አፈር ከድሜ አብልቼ ነው አንቀጥቅጬ ያስገባው። አንቀጥቅጬ አባቴ ዛሬ እግዚአብሔር ለምን ነው እንደው ሟቾች ለአንድ ሰከንድ ቢነሱና ወያኔ ያለበትን ባይ ዛሬ ወያኔ ያለበትን ባይ እኔ ቮንሽ ማደርገው ከሁሉም ቤተሰቦቼ ለአባቴ ቮንሽ ማደርገው አንድ የተነስቶ ወያኔ የት እንዳለች ባየ የት እንዳላችሁ ባየ እናንተ ዘራፊዎች ሌቦች። አይኔ የኔ ቆንጆ አንዴ ተነስቶ መድኃኒዓለም ምን አለበት እንደው አምላክ አንድ ጊዜ በቃ ተነስተው በተለይ በእናንተ የተገደሉትን ያ በእናንተ ለታሰሩት በእናንተ ዛሬ ህዝቡ ጠብሰን እንበላለን እኮ ያለው እኮ አለ ብላችሁ ደግሞ እኮ ትቀየማላችሁ። አትቀየሙ ጠብሰው ስለበሉ እንዴ እነዚህን ጠብሶ መብላት ነው ብሏል ወርቁ አይተነው። እንዲያውም ፈርጊቭነስ አድርጉለት። ኦኬ እንዴ ብላልና እንከሰዋለን። እሱ አለ እናንተ እኮ ያደረጋችሁ። እኔ እኮ አንዳንዴ እግዚአብሔር ምስክሬ ምን ያለ ቪዲዮ ቢወጣላለሁ። ያ ዛሬ አሜሪካን ወዶ መሰለ እንዴ ካብይ ጋር የሚቆመው ወዶ መሰለ እንዴ? ሰርታችሁ እኮ የሄዳችሁት እኮ በቪዲዮ እኮ መረጃ አለ። በቪዲዮ እኮ አለ። የሰው ልጅ እንዴት አድርጋችሁ ስታሰቃዩ ማዕከላዊ ውስጥ እናንተ ወሸላ ላይ እኮ ወንድ እኮ አይደላችሁ። የሰው ልጅ አስራችሁ ወንድ ልጅን አስራችሁ ወሸላ ላይ ሃይላንድ የምታንጠለጥሉ ሰነፎች ናችሁ። ሰነፎች ባለጌዎች ናችሁ። አሁን እሱ የሚረሳ ይመስላችኋል አይደል? መረሳት አለበት። ኖ ወንጀለኞች ለፍርድ እስካልቀረቡ ድረስ አሁንም የህዝቦች ሁሉ ጊዜ የበቀል መናኸሪያ ነው። አሁንም ነገም የትግራይ ህዝብ ሰላም አያገኝም እናንተ ካልጠፋችሁ በስተቀር። ምክንያቱም እናንተ ካልጠፋችሁ ወያኔ ካልጠፋች ነገም የሚመጣው መንግስት ቀጥ ብሎ መሳሪያውንም ምንም ይዞ ወያኔን አባረራለሁ ያለ ማንንም እንትን የሚለው ህዝብን ነው። ያ እስቲ እናንተ አስቡ። እስቲ ወያኔ ምን አርጋ ነበረ? እስቲ አስቡት። እስቲ ለአንድ ቀን እንኳን ሰው ሁኑ። እስቲ ሰው ሁኑ። አሁን አክቲቪስት ነን የምትሉት ማለት ምን አርጋ ነበር? 27 ዓመት ቪክቲም የሆኑ ሰዎች ወጥተው ሲናገሩ ተንደባላችሁ ይቅር በለን የኢትዮጵያ ህዝብ፣ ወይንም ደግሞ እኛ አያገባንም ከነዚህ ሰዎች እነሱ ባጠፉት እኛ አያገባንም ማለት ነው እንጂ ወጣችሁ እንዲህ ስላላችሁ እንገላችኋለን፣ እንዲህ ስላላችሁ እናሰድዳችኋለን። አንተን የምትጠፋው እኛ እንጠፋ። ትላንትናም አልፈራን እንኳን ጉድጓድ ውስጥ ሆነ ትላንት ማማው ላይ 4 ኪሎ ላይ ሆነ አልፈራናችሁ። እናንተን ደግሞ መድኃኒዓለም እንዴት እንደምንቃችሁ ለምን አይ ኖ ዩ ጋይስ። መቅዲ እረፊ ህዝብሽ ጋር አትቀላቂ። ኦኬ ህዝብን የነካ ሰው ማንም ሰው የለም። ዝም ብለሽ ወደ ህዝብ አትደበቁ። የተነካችሁት እናንተ ናችሁ፣ እናንተ ባለጌዎቹ ማለት ነው፣ ስዶቹ። አሁንም እዚህ ሚዲያ ላይ ሆናችሁ ለህዝባችሁ ሞትን ለህዝባችሁ ጦርነትን የምታውጁ እኔም በነካኝ ቁጥር ከኔ ኋላ ልንገር ሚሊየን ህዝብ የኢትዮጵያ ህዝብ ልንገር እንዲህ ብሎ ነው የሚጠብቅ። እንዲህ ብሎ ሰላም ብትሰጡት እዛ ተበታትኖ ያለው ዘራችሁ ለዘራችሁ ሰላም ብትሰጡት ይሻላል። አሁንም እየጎረፋችሁ ወደ አዲስ አበባ እየገባችሁ ነው አይደለ? እየጎረፋችሁ ለምን ጦርነት አንፈልግም፣ ይሄ መንግስት ይሻለናል፣ ከኢትዮጵያ ህዝብ ጋር መጣላት አንፈልግም ብሎ እኮ አንዋጋም እያለ እኮ የእናንተ አሉላ አክቲቪስቱ ምን እያለ እንደሆነ ታውቃላችሁ? እንኳን ቪዛ መከልከል አይደለም። አሁን አሜሪካን ቪዛ ከልክላችኋል ስለ ወያኔ ማለት አይደለም። ቪዛ መከልከል በያላችሁበት ሀገር በተለይ አሜሪካን ስቴት ውስጥ የምትኖሩ ወያኔ ልጆቻችሁ በሙሉ ሊታሰሩ ነው። ዋት ዩ ቲንክ ገና ልትታሰሩ ነው። 64 ገና we love አቦይ
we love የትግራይን ወጣት ኦኬ። ወያኔ ግን is different መቀበር አለባት። ሰላም አሰጠን። አይ ወያኔ አይቀበርም ላላችሁ ደግሞ ጎይት ጎ አሁንም የማትተኙልን የሀገር ሸክሞች ቅማላሞች ወያኔ አይሄት ወያኔ አይሄት አይስወር በጣም ነው የምጠላችሁ። በጣም ለዚሁ ላይ ያበቃችሁ እናንተ ናችሁ። ለስደት ያበቃችሁ የኢትዮጵያን ሕዝብ በሚሊዮን የሚቆጠር ሕዝብ ለስደት ያበቃችሁት፣ ለአውሬ ለሻርክ እንዲበላ ያደረጋችሁት፣ ለዛሬው የፖለቲካ እንትናችን ያበቃችሁ እናንተ ናችሁ። ለበደሉት እንኳን በደል ወጥተው እነሱ ይቅርታ ማለት ሲገባቸው አብይ ነው ይቅርታ ያለ። አብይ ነው ይቅርታ ያለ በማያገባው ማለት ነው። አሁንም አያርፉም እኛ ካልመራን። ምን በዘር ነው እንዴ? እነዚህ ሰዎች እኮ በምን ተነፍሰው አየር እኮ ያባሉ ናቸው እኮ። ሐውልት ሰርተውልን የወጡ በየቦታው ታሪክ ብለው የሚያባላን እስከዛሬ ድረስ ያስቀመጡልን እግዚአብሔር ወጣችሁ እያንዳንዳችሁ እኛ አንፈልግም ይሄንን መንግስት አንፈልግም ብላችሁ አውጥታችሁ ካልጣላችሁት በስተቀር ጋይስ ገና ምን አይታችሁ እኮ ደግሞ እቺን ቃሌን እንዳትረሷት። አንቺ መቅዲ የምትባይ ሴትዮ ተይ ረፊ። እኔ ይኸውልሽ ተይ ጂጂ እንደሌላው አልሰድብሽም። የኔ እናት እኔ ስድብ መፈራ መሰለሽ እንዴ? እቦልክሻለሁ ወይንም ደግሞ አዳምጥ። እኔ ጂጂ ስድብ መፈራ መሰለሽ? ወያኔን አትናገሪ ብለሽ ነው የምትሰድብኝ በቤቴ እከክ። አንቺ አቅፈሽው ዙሪ እንዴ? አንቺ ጤነኛ ናት እንዴ? ለወያኔ እኮ ነው የሚያገዙት እነዚህ ኦኮቴዎች። ይዋቸው እነዚህ የወያኔ ፑታንታ እንጥብጣቢዎች ቅማላም ቤተሰቦቼን ለገደለ ሀገሬን ለዘረፈ እስከዛሬው ድረስ ለዚህ ላበቃኝ ኦኮቴ ለሱ አገዘሽ ነው እኔን የምትሰድብኝ? ሌባ ልጅ ሀገርን የዘረፋችሁ ሌቦች ስንቱን እናንተ የአማራን 2 ሚሊዮን ህዝብ እኮ መካን ያረጋችሁ እኮ ባለጌዎች ናችሁ እኮ እናንተ ስዶች። ረሳችሁት እንዴ? 2 ሚሊዮን አማራን ህዝብ አመክናችሁ በመርፌ የጨረሳችሁትን ምን አባህ ነው ወዲያ የምትል? ይሄንን አንዳንዴ ለሰላም ተብሎ ዝም ስትባሉ የረሳን እንዳይመስላችሁ። አረሳንም። ለመኖር ግን በህግ መኬድ ያለበት ነገር መኬድ አለበት። ህግ ስለሆነ 2 ሚሊዮን ህዝብ የአማራን ህዝብ አርጋችሁ እንዳይወልድ አርጋችሁ በመርፌ ጨረሳችሁ። ረሳችሁት? የምትችሉትን በመርፌ ማህን ያረጋችሁት መካን ያረጋችሁት፣ የማትችሉትን ደግሞ ማዕከላዊ ያስገብታችሁ ታይላንድ ያንጠለጠላችሁበት you forget guys። ይሄ እኮ የትላንትና ታሪካችን ነው። 100 ዓመት እኮ አልሞላው አለን እኮ አልሞትንም። ትውልድ እኮ አይረሳውም። ተረሳ እንዴ? እግዚአብሔር ነው። በጣም እኮ ነው ቢኒዬ፣ በጣም እኮ ነው የሚያሳዝኑት እኮ በቃ ይረሱታል። በየ7 ዓመቱ ስትገብሩን የነበረው በምርጫ በ97 በምን ያ በስናይፐር ግንባር ያላችሁትን ህዝብ ረሳችሁት? አሁን እናንተ ላይ ጦርነት የ2 ወር ጦርነት ሲሆን ትለፈልፉታላችሁ። ሁሉ ጊዜ ጦርነት የትግራይ ህዝብ ተርቦ ዱሮስ ምን የሚታረስ መሬት የለም። ሁሉም በፔስት ኔት ዱቄት ነው የሚረዳው። የትኛው ድንጋይ ነው የሚታረስ? ሀገሪቷ የጂኦግራፊ አቀማመጡ ጥሩ አይደለም። የሚታረስ ሀገር አይደለም። ምናልባት ወርቅ ሊያወጣ ይችላል። በስራ ጠንካራ ልትሆኑ ትችላላችሁ። ደግሞ ቆራርጡትና አሁንም አስተጋቡለት። እኔ እንደሆነ ሪኮርድ። በተረፈ ግን እንደ ልብ እንደሌላው ሀገር የፈለከውን ዘርተ ድንች ምናምን አድርገህ የምታበላ የምትልበት ግፋቢል ቲማቲም ነው የሚያመርተው። አለቀ። ወይ አፕል ይሄ የበረሃ እንትን ነው የሚያመርተው። ስለዚህ ከሌላው ሀገር ጋር ተስማምተ መኖር ያለብህ እንደውም ታውቃለህ። የትግራይ ህዝብ ተራራ ድሮስ አልተራራ? ከድሮ ጀምሮ እኮ ሁሌ የሚፈጠር እኮ ነው። ታይ ጊዜ ቂጣ ነው። አንቺ ሴትዮ የሚታርግልኝ ይጅጭልኝ ወደዛ አሳ ጊዜ ቂጣ ነው ብለሽ ነው እንትንሽ ነው እየወለወልሽ ያለሽው፣ መሳሪያሽ ነው እየወለወልሽ ያለሽው። በስልጣን ለጊዜ ቂጣ የለም። 53 ዓመት ሙጋቤ ቁጭ ብሎ አብይ የሚነሳበት ምንም ነገር የለም። ገባሽ? ገና ምን አይተሽ? ድሮም እኮ አልገዛሽም። ጭንቅላታችንን ነው እንጂ የገዛችሁት። እናንተ እኮ አልገዛችሁም። ድሮ
ጭንቅላታችንን ግን ገዝታችሁት ነበር። ምክንያቱም በኢትዮጵያዊነት ስለምናምን ልጆቻችን አማራም ይሁን ኦሮሞ የፈለገው አሁን ግን እንዲህ ብሎ ነገር የለም። አቅም ያለው ማጆሪቲ ብዙ የሆነ ወይ አማራን ወይ ኦሮሞ ነው የሚገዛው። ከዛ በላይ ማንም ሰው አይገዛው። አለቀ፣ ጨርሰናል። ይሄ አለቀ። ማጆሪቲ ነው የሚገዛው። ማጆሪቲ is እዛው ተቀምጣለ። ማጆሪቲ is very important. that is it። አማራና ኦሮሞ ፊት ለፊትና ኋላ ሆኖ ነው ያችን ሀገር መግዛት ያለበት። ጨርሰናል። ሞኝ ግዛ ከዚህ በኋላ ሞኝ አጋጣሚ አቃጣሪ ነው። እንደምንም ባለፈው 30 ምናምን ዓመት ላይ የት ሄዳችኋል? 4 ኪሎ ገብታችኋል። ከዚህ በኋላ የ4 ኪሎ ውሻ ነው የምትሆኑት። አሁንም ታስባላችሁ። ገና ሶማሌ አለ በፍቃደኝነት፣ ሲዳማ አለ ጭንቅላት ያለው አረረግነ ፎርጌት እዛ ቁልቋለሽን እየበላሽ ትኖሪያታለሽ ከደብረ ጽዮን ጋር እዛው ሀገርሽን አስተዳድሪ ከፈለግሽ ማለት ነው። it's not possible። ሞተን ነው ኖረን ከዚህ በኋላ አፍሩም እኮ ይመኛሉ እየተጨረጨሩ የ4 ኪሎ ቁርጥ ስትል ቁልቋሌንም ታጣለገ ነው። ቁልቋል ከዛ የትግራይ ህዝብ ተራበ ትላል። who care? አንተ ስጋን እያሰብክ መስራት ካቃተና ጦርነት ሀገር ላይ ካወጭ ማን ላንተ ሊጨንቀው ነው? ጦርነት የፈለገ በሙሉ ክፍታ ሂድ። ይሄ ነው when you come politics ልንገረ ጆሃር ማክ ማዘጋት የምችል ሴት ነኝ። ይሄው በህጉ በስነ ስርዓቱ ማለት ነው። በኖሌጅ እንዳንተ አንቺ ሸርሙጣ የፊልምነ ሸርሙጣ ይሄ ልጅሽ እና አልሰማህም። እግዚአብሔር ምስክሬ ነው። ይሄ አንዳንዴ ገባ በህይወት የማታገኛቸው እድሎች አሉ። ስታገኝ መጠቀም አለበት። በቃ ተጠቅማ እስታማል። ይሄው ማን ጠብቆት ያቃለ ለሁለት ለሶስት ተሰንጥቃችሁ ተከፋፍላችሁ በዚህ ሰዓት እርስ በርስ ትነጫጫላችሁ ብሎ ማን ጠብቋል? ዛሬ እኮ ንጭቱ እኮ እርስ በርስ እኮ ነው። ደብረጽዮንና ጌታቸው ረዳ፣ ደብረጽዮንና ጻድቃን እንዲህ ነው ሹት የሚደራረጉት። እንዲህ ቷ ያቀፈቻችሁ አደይ ናት። አደይ ላይ ነው አይደለም ጦርነቱን የፈጠራችሁት። እኛ ጋር ብቻ አትምጡ። አማራ ክልል ላይ፣ ኦሮሚያ ላይ፣ ሲዳማ ላይ አትምጡ። እዛው ተነጫጩ ከፈለጋችሁ። እዛው ለራሱን የሸናው እባክሽ። ቅማላም ደግሞ ቴዲኤፍን አታውቂም ትላለች እንዴ? ወያኔ ቤት ቴዲኤፍስ የትግራይ ወጣት እንትን ነው። ቴዲኤፍ አትበይ። ቴዲኤፍ ጋራ ወያኔና ቴዲኤፍ ምንም አያገናኙም። ቴዲኤፍ ጭንቀት የፈጠረው የትግራይ ህዝብ ራሱን ለመከላከል ሲል የፈጠረው የወጣቱ ፌድ እንትን ነው፣ ፖሊስ ነው፣ ወታደር ነው። ኦኬ ነኔ ሳምሪ አልተዋቸው። ኖ ለምን መሰለሽ ሳምሪ እኔ ታውቂኛለሽ አንቺ። ኦኬ ብልግናቸውን ግን እያየሽ ነው። ወያኔ ስትናገር እኔ ደንቆሮ እኔ እንትን አይደለም። ኦኬ ይሄ ሰብሰብ ባርጌ ህዝብን ኢቭን እኔ ስናገራችሁ ድርጅታችሁን እየለየው ነው የምናገረው። 27 ዓመት የቀጠቀጥከኝ ነው እየተናገርኩ። አሁንም አላርፍ ያልከው እኔም ብቻ አይደለም ህዝብን እያስጨፈጨፍክ እያስገደልክ ያለው ወያኔ የምትባል ቀማላ ምን እየነገርኩ ያለው ቴዲኤፍ አናዘር። ቴዲኤፍ ማለት የትግራይ ወጣት መከላከያ ማለት ነው። ቴዲኤፍ ማለት እናንተን ስናገር ወያኔ ስናገር ሄዳችሁ ቴዲኤፍ ላይ፣ ወያኔ ስናገር ሄዳችሁ የትግራይ ህዝብ የምትሉ ከሆነ እኔን ከመስመሬ ለቀቅ አታደርገኝ። ያ ፕራውድ የሆንኩ ሴት ነኝ። ቴዲኤፍም ሌላ ነው፣ ወያኔም ሌላ ነው። ልንገር እኔ እንዳንተ እዚህ በስንጥር አይደለም የተማርኩት። የስቃይል ገቢሳ የፕሮፌሰር ስቃይል ገቢሳ የጸጋዬ አራርሳ የሄኖክ ገቢሳ የበቀለ ገርባ ልጅ ነኝ። ቁጭ አድርገው ነው ያስተማሩኝ። ቁጭ ምን እንደሆነ ፖለቲካ አፍ እንዳትከፍት ከጀዋር እኩል ቁጭ እየተማርኩኝ አፍን እንዳትከፍት። ይኸውልህ አይደለም ፍርድ ቤት ፓርላማ ላይ ይኸውልህ ቀና ብዬ ነው የምናገረው። ቀና ብዬ እነግርሃለሁ። ምን እናንተ ልክ ይሄ በቃ የሆነ ነገር ታጠፉና ሄዳችሁ ቴዲኤፍ ጋር የሆነ ነገር ታጠፉና የትግራይ ህዝብ ለዚህ እኮ ነው አክሱም ማርያም ላይ ተደብቃችሁ ቤተክርስቲያንንና መስጊድን ያስደበደባችሁት። ምክንያቱም ቤተክርስቲያን ውስጥ አይነካም ብላችሁ እዚህ ተቀጣጣችሁ ቤተክርስቲያን ውስጥ ስትገቡ አብረው ከቤተክርስቲያኑ ጋር አብረው ከመስጊዱ ጋር ባለ ብልግናችሁ ይሄ ነው። በእናንተ የተነሳ የከፈሉት እነዛ ምስኪን እናትና አባት ምንም የማያውቁት ወይ አላለፈላቸው። እስቲ እኛ እኮ አየነው ያ
27 ዓመት በሙሉ እኔ የትግራይ ለውጥ እኔ አይታየኝም። ምኑ ጋር ነው የለወጣችሁት? ይሄንን ህዝብ በቴሌቪዥን ለውጣችሁ ያልበላውን በላ ብላችሁ ያልኖረበትን ኖሮ ለስብሰባ አይደለም ለቀብር ሳህረ መኮንን የሞቱ ጊዜ ለቀብር የሄዱ ልጆች ሲናገሩ ያ ሆቴል ውስጥ እንኳን ውሃ የለም፣ ውሃ መስመር እንኳን የለም። አይደለም ውሃ እኮ አልኳችሁ። ሆቴል ሲሰሩ ለሽርሙጥና የሰሩት ሆቴል ያልኳችሁ ለዚህ ነው። ውሃ ነው የሚቀድመው ወይስ ሆቴል ነው የሚቀድመው? ውስኪ ግን በካርቶን ቁጭ ብለው ይጠጣሉ። እነ ጌታቸው ረዳና እነ ደብረጽዮን ልንገራችሁ፣ ሁሉንም ታዝበን ዝም ብለን እናዳምጣቸዋለን። ኢቭን መቀሌ ላይ የውሃ መስመር የለም። እንግዲህ አስቡት። እንግዲህ የሚያል ብዙ ወጪ የሚያወጣም አይደለም። እነሱ ስልጣን በያዙበት ጊዜ አይደለም። ዛሬ ኢትዮጵያ ውስጥ በየቦታው ብትሄዱ ተራ ቲክቶከር $10,000 ከፍሎ ተራ ቲክቶከሮች ውሃ ያወጣሉ፣ ተጠንቶ ማለት ነው። ወያኔ ማለት የመጨረሻ ለእናቱ ለትግራይ እናት ያልሆነ ለኢትዮጵያኖች ይሆናል ማለት ዘበት ነው። እኛ ኖረንበታል፣ እናውቃቸዋለን። በውስኪ ነበረ የአቦይ ስብሃት ልጅ ፑል ፓርቲ ያደረገው በውስኪ ነበረ። አሁን የሞተው በውስኪ የጥጋባቸው ብዛት ማለት ነው። የጥጋባቸው ብዛት ግን ስንቱ ኢትዮጵያዊ ደግሞ እስር ቤት ውስጥ ሃይላንድ ይንጠለጠልበታል፣ ይገደላል፣ ይደፈራል። ሴትም ወንድም 13 14 ዓመት የታሰሩ ልጆቻችን ከትምህርት ቤት ውስጥ የተገደሉ አሉ። ከእንደገና ደግሞ እንደዛም ሆነ ደግሞ የትግራይ እናት እርሻ አረሰች ብለችን የምታክል ግሪን ያደረጉና በክሎዝ አፕ አድርገው የትግራይ ፕሮግራም ላይ አምጥተው ዋው ትግራይ ላይ ታረሰ፣ ትግራይ ላይ አርቲፊሻል አፈር ገብቶ እንደዚህ ውሃ ገባ። ውሸታም ቀዳዳ አየናችሁ እኮ እናንተ ሌቦች፣ ወራዳዎች፣ ወራዳ ሌቦች፣ ወያኔ ማለት ነው። ዱርዬ ሌባ፣ ዱርዬ ሌባ፣ ባለጌዎች ናችሁ፣ ሌቦች ናችሁ። አንድ ሴት ለማውጣት ታይላንድ እና ዱባይ $1,000 የሀገሪቷን ገንዘብ እያወጣችሁ ዱባይ ላይ ዛሬ ያላችሁ ቤት፣ ዛሬ ዱባይ ላይ ያላችሁ መኪና፣ ያ ታይላንድ ላይ ያላችሁ ስልጣን ይዛችሁ ለሴት ነበረ እምስ ብርቆች ነበራችሁ እንዴ። አንዳንዴ እኮ ሰው ይዘርፋል፣ ይሰርቃል፣ ግን ስራውን አይረሳም። ለረገዛ ቤተሰቦቻችሁ ለመጣችሁበት 17 ዓመት ታግሎ ያ ትግራይ ነፃ ያወጣ ለትግራይ ህዝብ ራሱ አልሆናችሁም ነው እያልኳችሁ ያላችሁት። ነገርኳችሁ። ለተለያየ ስብሰባ ሲኬድ ራሱ ውሃ ካርጎ የኢትዮጵያ አየር መንገድ ካርጎ ውሃ ጭኖ ነው የሚሄደው ለእንትኖቹ ለነዚህ ለስብሰባዎች ተሰብሳቢዎች ለሚቲንጎች ማለት ነው። ምን አባት አደርጋለሁ? ትግራይ ላይ ውሃ አታወጣም። ለዛም ንጹህ ውሃ ነው ያለው። አስቆፍረህ አታወጣም። መቀሌ ላይ የውሃ እንትን አትዘረጋም። ከዛ አንድ ትልቅ መስቀል ሰርተው ይሄ ህዝብ መቼስ ክርስቲያን ስለሆነ በእምነቱ ጠንካራ ስለሆነ ትልቅ መስቀል ሰሩለት። እዛ መቀሌ ላይ ረጅም አስፋልት ሰርተው ዳርዳሩ ላይ መብራት አለው። ሆቴል ውስጥ መብራት የለም። እኔ የትግራይ ልጆች ናቸው እንዲህ ደምንባ እንዳለቀስ ያደርጉኝ የነበሩት አንጀታቸው እርር ብሎ ማለት ነው። የዘኔ ጦርነቱ ጊዜ ሲነግሩኝ እግዚአብሔር ይመስገን አየነው። እድሜ ለኢትዮጵያ ቴሌቪዥን ገብቶ አሳየን። ኤርፖርት 4 ኤርፖርት ተሰርቷል አይደል? 4 ኤርፖርት ትግራይ ውስጥ አንዱ $500,000 አይፈጅም። መሬቱን አረሱት። በቃ ኤርፖርት በነገራችን ላይ ዘመናዊ ኤርፖርት ብዙ መሬቱን አረሱት። ፕሌን እንዲወርድ የሚወርድበትን እንትን አለበሱ። ከዛ በኋላ ከፊት ለፊቷ አሉላ አባነጋ ኤርፖርት ከፊት ለፊቷ ያችን ያነሱና ወይ ትግራይ ውስጥ የተሰራ ኤርፖርት እንላለን። ወለጋ ውስጥ አልተሰራም፣ ጅማ ውስጥ አልተሰራም። አቤት ትግራይ ያለን እኛ እነሱ በሚሰሩት ፕሮፓጋንዳ ይህንን ህዝብ ጥምድ የገዛ የትግራይ ቴሌቪዥን ጣቢያ የራሱ ህዝብ ላይ የሰራው ፕሮፓጋንዳ የትግራይን ህዝብ አስበልቶታል። የትግራይን ህዝብ እንዲጠላ ያደረገው ባልበላበት ህዝቡ ደግሞ ከሰው ጋር አይቀላቀልም። ታውቁታላችሁ። እዛ ቁጭ ብሎ ወያኔ ኢትዮጵያ ላይ ምን እንደምትሰራ የሚያውቀው ነገር የለም። ህዝቡ ግን እንዲጥምድ አድርጓቸዋል። ምክንያቱም እኛንም እየበደሉ ነው፣ እየገደሉ ልጆቻችንን እያሰሩ የሚችሉትን እየገደሉ ብራችንን እየዘረፉ ከቀያችን እያፈናቀሉ ስለነበረ ጥልትን ያደረገው ህዝቡ ጥልት። ግን እውነታው ሲታይ ግን ኤርፖርት የተባለው ባዶ መሬት በር እንኳን የለው። ደና ከአንድ ካፍቴሪያ እንኳን የለውም። ከኤርፖርት ስትወርጂ አንድ ካፍቴሪያ ደና የለውም። እንደ ኤርፖርት የለውም። አሁን ይሄ የኢትዮጵያ የትግራይ ህዝብ እንዲሰማባቸው አይፈልጉም።
አይፈልጉም። አንድ ሴት ለሁለት ነው ሼር የሚያደርጉት፣ ደብረጽዮንና ጌታቸው ረዳ። አንድ ሴት በቃ ይሄንን ፀጉሯን ጁፍ ታደርጋለች፣ የወርቋን ትደረድራለች። ይሄ ፌክ ወርቅ አለ ደግሞ እውነተኛ ወርቅ እንኳን ቢሆን ፌኩ ወርቅ የሚነከረው ወርቅ አለ፣ የቆርቆሮ ባዶ፣ እሱን ታደርጋለች። እኛ ደግሞ እንዲህ እንላለን፣ ወርቃችንን ወስደው እያደረጉ ህዝብ ሰው የራሱ ህዝብ እንዲጠላ ያደርጋል። የራስን ህዝብ እንድታስጠላለ ሲሆን ችግራቸውን ቀርጸ ታሳያለ ወይንም ያሉበትን ሁኔታ ታሳያለ እንጂ የራሳችሁ ህዝብ ላይ ፕሮፓጋንዳ እየሰራችሁ ባለጌዎች ናችሁ። እናንተ ለኛ የምትሆኑ ሰዎች አይደላችሁ፣ አሳፋሪዎች ናችሁ። የእውነት እግዚአብሔር ምስክሬ ነው። የራሳቸው ህዝብ እኮ ያስበሉት እኮ ቀድሚያ ወያኔዎች ራሳቸው ናቸው። ስንት ዓመት በሙሉ ናይ ትግራይ ናይ ስንዴ ከብረአትነ ዜና ሲያነቡ እንኳን ስንዴ አይደለም የፌስኔት ተረጂ መሆናቸውን እኮ በጦርነቱ ጊዜ ነው የወጣው። ታውቃላችሁ? ትግራይ ውስጥ እርዳታ ይገባል እንዴ ነው ያለው እኮ እኛ ትግራይ ውስጥ እርዳታ ወጥተው ራሳቸው እኮ ሲናገሩ የሚጠጡት እንኳን ውሃ ከየትና ከየት እንደሚያመጡ ለቤተ ክርስቲያን ለመቀደሻ እንኳን ይሄ እኮ ወያኔ እኮ ማለት እኮ ኦኮቴ በክት ቅማላም እኮ ነው ወያኔ ማለት። ቅማላም ምን አለ እንደኛው ተርበን እነሱ እንኳን በጠገቡ ወይ ለራሳችሁ እናት ያልሆናችሁ ለገዛ እናቶቻቸው እንኳን እኮ ደህና ቤት አልሰሩም። ለማን ነው? ለውሽሞቻቸው፣ እነዚህ ለኮረዳዎቹ አሜሪካን ቤት እንትን ምንድን ነው የሚባለው ዱባይ ቤት፣ ታይላንድ ቤት እምስ ብርቃቸው። አንድ ሴት ከበዱ ብር ነው የሚሰጡት፣ ቤት ነው የሚገዙት። ምን አገባቸው? የኛ ብር ነው፣ የኢትዮጵያ ሕዝብ ብር ነው። ወርቁን በግፍ ያመጡታል። የዓለሙዲንም ይረዳቸው ነበረ። እሱ ለሀገር ብሎ ሲሰጣቸው እነሱ ያንን ያረጉና ለእምስ ግን ያልከፈሉት ይሄ ደብረጽዮን ብትሉት ይሄ ጌታቸው አብጼ ራሱ አሁን ሲገባው ወደዚህ የተቀላቀለው ራሱ ጌታቸው ረዳ የሚባለው ዱባይ ላይ እንዲህ ውስኪውን እንዲያደርገን ሲደቀድቅ የነበረው። ስለዚህ ይኸውላችሁ እኔ አትናገሩ። እኔ ሌላ አዳዲስ ህፃናቶቹን ተናገሩ። እኔ ስለማቃችሁ እያንዳንዱ ዶክሜንታችሁ እኮ እጄ ላይ ያለ እኔ ነኝ እኮ ስበትንላችሁ የነበረው። ስለዚህ ከኔ ጋር አቁሙ። አጉል ወይ ማለት ነገር አያስፈልግም። ነው ወያ አያስፈልግም። ህዝባችሁን እርዱ። ህዝባችሁ እየተጨነቀ ነው። ወንድሞቻችሁ እየተሰደዱ ወደ አዲስ አበባ እየገቡ ነው። ጦርነትን አንፈልግም ብለው ይልቁንስ እነዚህ ጦርነት አንፈልግም ብለው የገቡት ላይ ትኩረት ስጡና ገብተውም እዚህ ደግሞ ሌላ ችግር እንዳይፈጠርባቸው ተንከባከቧቸው። እኔን ስታባረር የምታባረረው ህዝብ እንዳለ እወቅ። ኦኬ? እናንተ ጭራቆች ማለት ነው። ወያኔ ማለት ጭራቅ ናት። ጭራቅ ናት። ስለዚህ ወያኔ ለፍርድ መቅረብ አለባት፣ መጥፋት አለባት። ማናችንም ሰላም አናገኝም። ድሮም ችግር የሚመጣው በዛ በኩል ነው፣ በወያኔ በኩል ነው። ነገ የሚመጣው ችግር በዛ በኩል ነው። እንደ ሸርሙጣ ከማንም ጋር ቂጧን እየለጠፈች ትስማማለች። አንዴ ከግብፅ፣ አንዴ ከኤርትራ፣ አንዴ ከሱዳን፣ አንዴ ከሶማሌ ሰላም ተሰጣን ማለት ወይ ትግራይ ህዝብን አይደለም ነፃ የሚያወጣ ያለችው ይቺ ሸርሙጣች ወያኔ ማለት ነው። ብልግናችሁን ይዩት። ብልግና ወያኔ ቆሻሻነቷን የምታዩት በዚህ ነው። ስድባችሁ በሙሉ አስቀያሚ ደደቦች፣ ደንቆሮች። መራራ ጉዲና እኮ ብሏቸዋል። እናንተ እንጂ ከጫካ ያወጣችሁት ጫካው ከጭንቅላታችሁ ውስጥ አልወጣም ብሏቸዋል። እናንተ ደንቆሮች እስከነ ጓንት ደደቢት በረሃ ይገባ ሀአራ አንተ ነበር ግንባረን ማለት